ሰላም እንዴት ናችሁ? በዛሬው ቪዲዮአችን ደግሞ የተለያዩ የላፕቶፕ እቃ ዋጋዎችን ልናስቃኛችሁ ቢኬ ኮምፒውተር ተገኝተናል። ዝግጅቱን እየመራው እኔ ዳግማዊት ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ነው። ሰላም እንዴት ነሽ? በቅድሚያ ራስሽን አስታውቂልን። እሺ ቤተልሔም እባላለሁ የቢኬ ኮምፒውተር ባለቤት። በጣም ጥሩ። እዚህ የተለያዩ ላፕቶፖች ይታዩኛል። አንቺ ጥሩ ከምትይም ጀምረና ከዛ እንቀጥላለን። እሺ ይቻላል። እኛ አሁን ላይ ከ8ኛ ጀነሬሽን ጀምሮ ምርታቸው 2018 ከሆኑ ጀምሮ ላፕቶፖችን እንይዛለን። ያው እንደተለያየ እንደ ሰው ስራ አይነትና እንደሚፈልጉት ፐርፐዝ አይነት የተለያዩ አይነት ላፕቶፕ አማራጮችን እናቀርባለን። እስቲ ለተማሪ ምትያቸው እንጀምር። ከ8ኛ ጀነሬሽን ስንጀምር ይሄ HP ኤላይት ቡክ የሚባለው ብራንዳቸው ነው። ኮር i5 8ኛ ጀነሬሽን 512 GB SSD ስቶሬጅ በ16 GB RAM 14 ኢንች ስክሪን ሳይዝ ነው። ይሄ ዋጋው 50 ሺህ ብር ነው። 50 ሺህ ብር። ኦኬ በጣም ጥሩ። ይሄኛውስ? እሺ ስንቀጥል ያው እንዳልኩሽ ዓመተ ምህረት 2018 ነው ያለው። ከ2018 ጀምሮ አሁን እዚህ እስካለው 2025 ዓመተ ምህረት ነው ላፕቶፕ የምንይዘው። ይሄ 8ኛ ከሆነ ወደ 10ኛ ስንሄድ 2020 ማለት ነው። ይሄ ኮር i5 10ኛ ጀነሬሽን ነው 512 በ16 ይሄኛ ደግሞ 60 ሺህ ብር። ዋጋው እየጨመረ ነው የሚሄደው። ያው ጀነሬሽኑ በመጣ ፕሮዳክሽን ዴታቸው ወደፊት በመጣ ቁጥር ላፕቶፖቹን አፕግሬድ እያደረጉ ነው የሚመጡት። በዛ ምክንያት ያው ዋጋም ላይ ልዩነት ይፈጥራል ማለት ነው። በጣም ጥሩ። ከ10 በኋላ እነዚህ 8 ሆነው እነዚህ እስካሁን ያሳየሁሽ HP ነው። ወደ ሌኖቮ ስመጣ ይሄ ሌኖቮ ቲንክፓድ X1 ዮጋ የሚባል ላፕቶፕ ነው። ኮር i5 8ኛ ጀነሬሽን 10ኛ ጀነሬሽን የምንይዛለን። 8ኛ ጀነሬሽን 512 በ16 ፔንም አላቸው። ፔን ሰፖርት ያደርጋሉ። ሰው እንደ ታብ እንደዚህ አድርጎ መጠቀም የሚችልበት አይነት ማለት ነው። ስኬች ማድረግ የሚፈልግ አይነት ሰው ምናምን በዚህ መጠቀም ይችላል። 8ኛ ጀነሬሽኑ 48000፣ 10ኛ ጀነሬሽኑ 60000። በሁለቱም አማራጭ ማለት ነው። በሁለቱም HP ደግሞ ሆኖ 360 ይዙርልኝ ለሚል ሰው ደግሞ በ10ኛ ጀነሬሽን እና በ10ኛ ጀነሬሽን አዘጋጅተናል። ሁለቱም 512 GB SSD ስቶሬጅ በ16 GB RAM ናቸው። እንደምታያቸው በጣም ስሊም ቀለል ያሉ ናቸው። ለመያዝ በጣም የሚመቹ ናቸው። በ13.3 ኢንች ስክሪን ሳይዝ በ14 ኢንች ስክሪን ሳይዝ አቅርበንላቸዋል። ያው እንደ ሰው ፍላጎት ማለት ነው። ይሄኛው ስንት ነው ዋጋው? ይሄ ኮር i5 10ኛ ጀነሬሽኑ 70 ሺህ ብር። ይሄ 11 ጀነሬሽኑ ደግሞ 75 ሺህ ብር። 75 ሺህ ብር። በጣም ጥሩ። ለቀጣይስ ቢሮ ስራ ምናምን ለቢሮ ስራ አክቹሊ እነዚህም ለቢሮ ስራ ያሰራሉ። ያ ማለት ኖርማሊ አሁን ወርድ ምናምን የሚጠቀም ኖርማል ኦፊስ ወርኮች የሚጠቀም ሰው እነዚህን ጀነሬሽኖች መጠቀም ይችላል። አይ ደግሞ የተወሰነ ኤዲቶችን መጠቀም እፈልጋለሁ፣ አንዳንድ ደግሞ የሆኑ ሶፍትዌሮች አሉ ግራፊክስ የሚፈልጉ ሶፍትዌሮች እነሱን ነው የምጠቀመው የሚል ሰው ደግሞ 2 GB ግራፊክስ ያላቸው አሉ። እነሱን በቀጥታ አሳያቸዋለሁ። እሺ እንዳልኩሽ 2 GB ግራፊክስ ያላቸው ላፕቶፖችን እንይዛለን። ያ ማለት ከኖርማል ኦፊስ ወርክ ውጪ የተወሰነ ኤዲት ማድረግ የሚፈልግ ሰው ሶፍትዌራቸው ደግሞ ግራፊክስ የሚጠይቃቸው ሰዎች አሉ። ለነሱ ደግሞ ከ8ኛ ጀነሬሽን እስከ 13ኛ 14ኛ ጀነሬሽን ግራፊክስ ያላቸው ላፕቶፖች እናቀርባለን። እነዚህ እስካሁን ቅድም ያሳየሁሽ ኤላይት ቡክ የሚባለው ብራንዳቸው ነው። ይሄ ደግሞ ፓቪሊየን የሚባለው ብራንዳቸው ነው። HP ሆኖ ማለት ነው። በኮር i5 በኮር i7 አለ 2 GB ዴዲኬትድ ግራፊክስ 512 GB SSD ስቶሬጅ በ16 GB RAM i5ን በ56500 ብር i7ን በ62500 ብር ከኛ ማግኘት ይችላሉ። እሺ ከዛ እንዳልኩሽ 2 GB ግራፊክስ ኖራቸው ጀነሬሽናቸውን አፕግሬድ ያረኩልሽ ሊሄድና እነዚህ ደግሞ i5 10 ጀነሬሽን ናቸው 512 በ16 2 GB ዴዲኬትድ ግራፊክስ ያላቸው ላፕቶፖች ናቸው። እነዚህ 64500 ቀጣይስ ኔክስት ደግሞ እነዚህ i5 11 ጀነሬሽን 2021 ማለት ነው። 2021 ምርቶች ናቸው። እነዚህ በ14ም በ15 ኢንችም ስክሪን ሳይዝ እናቀርባለን። ይሄ 14 ኢንች ነው። ብዙ ጊዜ ይሄን ላፕቶፕ ነው የሚወስዱት ከኛ ብዙ ጊዜ ማለት ነው። ልክ እነዚህ ላይ i5 8 i7 8 ላይ ግራፊክስ ታይፕ አለ MX 150 250 ያለ ይሄ 450 ፐርፎርም የሚያደርገው የተሻለ ስለሆነ ከዋጋም አንፃር
ደህና ስለሆነ ይሄ ላፕቶፕ ሰው ፕሪፈር ያደርገዋል። ይሄኛውን ይመርጣል። አዎ እኛ ጋር 73500 i5 11 ጀነሬሽን። በጣም ጥሩ። ይሄኛውስ? እነዚህ 12 ጀነሬሽኖች ናቸው። ፓቪሊየን ሆነው ፓቪሊየን ፕላስ የሚባሉ ላፕቶፖችን ምን ይዛለን? ፓቪሊየን ፕላስ ሲሆን ፕሮሰሰሩ ከፍ ይላል። ስክሪን ኳሊቲያቸው እስካሁን ያሳየሁሽ ፉል ኤችዲ ነው። ሶ እነዚህ ደግሞ 2K ስክሪን ኳሊቲ ያላቸው ላፕቶፖች ናቸው። 2GB ዴዲኬትድ ግራፊክስ 86500 86 ብር እየጨመረ ነው የሚመጣው። እንዳልኩሽ ጀነሬሽኑ እያደገ በመጣ ቁጥር ዓመተ ምህረቱ ይመጣል። ሶ ይሄ 12ኛ ጀነሬሽን ማለት 2022 ምርት ማለት ነው። ሶ የቅርብ ጊዜ ስለሆኑ ዋጋቸውን በዛው ልክ አፕግሬድ ይሆናል። ይሄኛው ደግሞ ስክሪን ሳይዙን ጨምሮ ይመስለኛል። ያው ሰው አንዳንዴ ሰፋ ያለ ስክሪን የሚፈልግ አይነት ሰው አለ። ሶ እኛ በ15ም እናቀርባለን። እነዚህ 15.6 ኢንች ስክሪን ሳይዝ ያላቸው ላፕቶፖች ናቸው። i5 11 i5 12 እናቀርባለን። ግራፊክሳቸው 2GB ዴዲኬትድ የሆኑ ማለት ነው። ሶ i5 11 በ80 ሺህ ብር i5 12 ደግሞ በ88500 ብር እናቀርባለን። ተመሳሳይ ነው ሞዴል አይደል? እስካሁን ካየነው ስፔካቸው ተመሳሳይ ነው። i5 12 ጀነሬሽን 512 በ16 i5 11 ጀነሬሽን 512 በ16 ግራፊክሳቸው ግን እስካሁን እንዳሳዩሽ እነዚህ 2GB ናቸው። ግን ስክሪን ሳይዙ እስካሁን ካሳዩሽ ይሄ ነው ይተልቃል። አንዳንዱ ቀለል ያለ ላፕቶፕ ለመያዝ የምትመሽ ላፕቶፕ ምናምን የሚፈልግ ሰው አለ። አንዳንዱ ደግሞ ያው ስክሪን ሳይዙ ሰፋ ሲል ይፈልጋል። ለእይታም ደግሞ ሰፋ ሲል የሚፈልግ ሰው አለ። እንደዚህ የሚሰሩበት ስራ ምናምን ትንሽ አንዳንዴ ከፍሎ መስራት የሚፈልግ ሰው አለ። ሁለት እንትኖችን ሶስት ስክሪን ሳይዙ ሰፋ ማለቱ ለነሱ ጥቅም። በጣም ጥሩ። እነዚህንም እንያቸው። እሺ እነዚህኞቹ እንደምዳልኩሽ ፓቪሊየን ሆኖ ፓቪሊየን ፕላስ የሚባል ላፕቶፕ አላቸው። ሶ ይሄ ፓቪሊየን ፕላስ ሆኖ 12ኛ ጀነሬሽን 4GB ግራፊክስ ያለው ላፕቶፕ ነው። ሶ ግራፊክስ ላይ MX እስካሁን ያልኩሽ MX 150 250 ያልኩሽ ነው። ይሄ ደግሞ RTX 2050 4GB NVIDIA ግራፊክስ ያለው ላፕቶፓቸው ነው። 2K ስክሪን ኳሊቲ ነው እንደምታየው። ኳሊቲው ራሱ ያስታውቃል። ስክሪን ኳሊቲው 2K ስክሪን ኳሊቲ ያለው ነው። ቀለል ያለ ላፕቶፕ ነው። ይሄ በ150 ብር። 150 ብር። ሁሉም SSD ናቸው እስካሁን ያገናኘው። SSD ነው። አሁን ሃርድ ዲስክ ቀርቷል። ትንሽ በጣም የመዘግየት ባህሪ ያለው አሁን አፕግሬድ እያደረጉ ሲመጡ ሲጀመር ሃርድ ዲስክ ተትቷል። ሶ SSD ነው እንዳለ። ግን አሁን SSD አፕግሬድ ማድረግ የሚፈልግ ሰው ምናምን አፕግሬድ ማድረግ ይችላል። እዚህ ማድረግ ይችላል። እዚህ ማድረግ ይችላል። በጣም ጥሩ። ይሄ 15.6 ኢንች ስክሪን ሳይዝ ሆኖ HP ዚቡክ ወርክ ስቴሽን ላፕቶፓቸው ነው። የHP i7 10ኛ ጀነሬሽን 11ኛ ጀነሬሽንም አለ። እስካሁን ካየነው እንትኑ ያምራል። ከለሩ ያምራል። ለየት ያለ ነው። ልክ ዴል ፕሪሲሽን እንደሚባል ወርክ ስቴሽን ላፕቶፕ እንዳላቸው የኤችፒ ደግሞ ዚቡክ የሚባል ወርክ ስቴሽን ላፕቶፕ አላቸው። 4GB ግራፊክስ አላቸው። በኮር i7 10ኛ በኮር i7 11ኛም አለ። ኮር i7 10ኛው 92000 ብር፣ ኮር i7 11ኛው 102000 ብር። 102000። አሁን ይሄኛው ስንት ነው ማለት ነው? ይሄ ቴንዝ ነው። በቴንዝ በ11ም አለ። 10ኛ ጀነሬሽን 512 በ16 4GB ግራፊክስ 4GB ግራፊክስ አላቸው። እነዚህ ደግሞ ካልኩሽ ቀለል ያለ ቪዲዮ ኤዲት የምታረጊ ከሆነ ከዛ ደግሞ አፕግሬድ ያደረግሽ አብትመጪው ግራፊክስ አፕዴት እየሆነ በመጣ ቁጥር ያው ስራሽም ከፍ እያለ ይመጣል ማለት ነው። ሶ ይሄ HP ዚቡክ የሚባል ወርክ ስቴሽን ላፕቶፓቸው ከ12 ጀነሬሽን በኋላ 2022 ምርት የሆኑ ላፕቶፖች ናቸው። ግራፊክስ ያላቸውን ስላሳየኋችሁ ግራፊክስ የሌላቸውን ደግሞ ላሳያችሁ። ይሄ ፓቪሊየን ፕላስ የሚባለው ላፕቶፓቸው ነው። ፓቪሊየን ፕላስ ይባላል። ኦኬ ፕላስ የተባለው ይለያል እስካሁን ካሳየሽ ማለት ነው። ፓቪሊየን ፕላስ ሲሆን ፕሮሰሰር አላቸው። ኖርማሊ ኤላይት ቢሆን ቢሆን ኤንቪም ቢሆን ሁሉም ብራንዶች ቢሆን ዩ ፕሮሰሰር፣ ኤች ፕሮሰሰር፣ ጂ ፕሮሰሰር፣ ፒ የሚባል ፕሮሰሰር ታይፕ አለ። ሶ የፓቪሊየን ፕላስ ላፕቶፖች ፕሮሰሰር ኤች ነው። ሶ ሀይ የሆኑ ታስኮችን መጠቀም የምንችልበት አይነት ላፕቶፕ ነው ይሄን ማለት ነው። ሶ ኤች ሲሆን ቤዝ ስፒዱም አብሮ ይጨምራል፣ ኮር ሎጂካሉም አብሮ ይጨምራል። ቅድም ዲቴይል ስላላሳየሁሽ ነው እንጂ አብዛኛው ላፕቶፕ 4 ኮር 8 ሎጂካል ፕሮሰሰር የሆነ 6 ኮር 12 ሎጂካል ፕሮሰሰር ነው ያላቸው። እነዚህ ፓቪሊየን ፕላሶች ግን አሁን ለምሳሌ i5 12ን ባሳይሽ 12 ኮር 16 ሎጂካል ፕሮሰሰር ነው ያላቸው 12 ማለት ነው። ወደ 13ኛው ደግሞ ስመጣ 14 ኮር 20 ሎጂካል ፕሮሰሰር ሊያዙልን ላፕቶፖች ናቸው። ይሄ በi5 12 አለን፣ በi7 12ም አለ ፓቪሊየን ፕላሶቹ ማለት ነው። ይሄኛው ስንት ነው ማለት ነው? i5 12 82500፣ i7 12 105,000 ብር። እነዚህ ደግሞ በኮር i7 ሆኖ በኮር i7 12 እና በኮር i7 13 ጀነሬሽንም አለ። ኮር i7 13 ጀነሬሽን ያቺ
ስክሪን ኳሊቲያቸውም ከፍ ያለ ነው። ፕሮሰሰራቸው ውስጡን ባሳይሽ ቤዝ ስፒዳቸው በጣም ከፍ ያለ ነው። ፕላስ ስለሆኑ ማለት ነው ፕሮሰሰራቸው ከፍ ስለሆነ i7 13ኛ ጀነሬሽን 120 ሺህ ብር። ቴራ SSD ስቶሬጅ በ16 GB ነው። እነዚህኞቹ ነታሶቹ ከዚህኛው ጋር 12 ጀነሬሽን 13 ጀነሬሽን 12 ላይ እንዳልኩሽ 12 ኮር 16 ሎጂካል ፕሮሰሰር፣ ይሄ ደግሞ 14 ኮር 20 ሎጂካል ፕሮሰሰር ነው። የዓመተ ምህረትም ደግሞ ዲፈረንስ አላቸው። ልክ አሁን የዚህን በስፒድ ባሳይሽ 2.6 ሆኖ 12 ኮር 16 ሎጂካል ፕሮሰሰር፣ የዚህ ደግሞ 2.4 ሆኖ 14 ኮር 20 ሎጂካል ፕሮሰሰር። ያ ማለት የአንድ ታስክ በስፒድ ነው 2.4 ማለት ነው። ሶ 14ቱን በ2 ምናምን ስታረጊው ያው ቡስት ስፒዳቸው አብሮ ከፍ ይላል። ይሄ ኦምኒቡክ ሆኖ ስናፕድራገን የሚባለው ፕሮሰሰር ታይፕ ያለው ላፕቶፕ ነው። ትንሽ ለየት ትላለች እቺ ላፕቶፕ በስፒዷ ከፍ ይላል። አሁን ከፍቼ ወይ አብርቼ ባሳይሽ ይሄ 3 ነጥብ ምናምን ነው በስፒዱ እና እስካሁን ያሳየው ራም ስፒድም አለ። ራም ስፒድ ላይ አሁን እዚህ ድረስ ሄድ 6000 ምናምን ነው። የዚች ለየት የሚያደርገው 8000 ምናምን ስፒድ ያላት ላፕቶፕ ነው። ቴራ በ16 ራም ስፒዷ 8000 ምናምን DDR5 ነው ስቲል ግን ራም ስፒዳቸው በጣም ከፍተኛ ነው። ተች ስክሪን 4K የሆኑ ኳሊቲ ያላቸው ላፕቶፖች ናቸው። በጣም ቀጭን ናቸው። በጣም ስሊም ነው። በጣም ስሊም ነው። እንትን ራሱ በኮንቨርተር ካልሆነ ከታይፕ ሲ በላይ ራሱ እንትን አይሰካም። እነዚህ ግን በጣም ከቅጥናታቸው የተነሳ በታይፕ ሲ ነው። በኮንቨርተር ነው የምትፈልጊውን ነገር ለመጠቀም ራሱ እንትን ለአያያዝ ግን በጣም ምቹ ናቸው። በጣም ቀላል ናቸው። ምን ያህል ነው ዋጋ ይሄኛው? ይሄኛው 155 ሺህ ብር። 155 ሺህ ብር። በጣም ቆንጆ። እነዚህም 6 GB ግራፊክስ ያላቸው ላፕቶፖች ናቸው። በኤችፒ እስካሁን ስላሳየሽ በሌኖቮ ላሳየሽ ብዬ ነው። እነዚህ ደግሞ ሌኖቮ ከሚያመርታቸው ዮጋ የሚባለው ላፕቶፓቸው ነው። ዮጋ ነው። ታች ስክሪን ናቸው። እነዚህም በጣም ቀጭን ናቸው። በኮራይ 7 13ኛ በራይዘን ሲሪስም አለ። እስካሁን ራይዘን ላፕቶፕ አላሳየውሽም። ራይዘን እና ኢንቴል ያው ካምፓኒዎች ናቸው። ኢንቴል ካምፓኒ አለ፣ ራይዘን ካምፓኒ አለ። ራይዘን ካምፓኒ ራይዘን 3 ራይዘን 5 ራይዘን 9 እያለ ወደ ላይ ሲወጣ ልክ ደግሞ ኤችፒ ኮራይ 3 ኮራይ 5 ኮራይ 7 እያለ ፕሮሰሰር ታይፖች ናቸው። ሰው ሲመጣ ኤምዲ ፕሮሰሰር ፈልጎ የሚመጣም ሰው አለ፣ ኢንቴል ፕሮሰሰርን ፈልጎ የሚመጣ ሰው አለ። ያው የፕሮሰሰር ልዩነታቸው የራሳቸው የፋብሪካ ልዩነት ኖራቸው የተለያየ ልዩነት እንትን አላቸው። ይሄ ራይዘን 7 7000 ሲሪየስ ነው 512 በአመን ቴራ በ32 ምን ያህል ነው ራሙ? 32 GB ራም በ1 ቴራባይት SSD ስቶሬጅ ተች ስክሪን ናቸው። 4K ናቸው እንዳልኩሽ። ይሄ ግራፊክስ ዲዛይነሮች፣ ኤዲተሮች፣ ፕሮግራመሮች በስፒዳቸውም ከፍ ያለ ነው። 13ኛ ጀነሬሽን ስለሆኑ 20 ሎጂካል ፕሮሰሰር አላቸው እነዚህኞቹ። ይሄ ራይዘን 7 7000 ሲሪየሱ ይሄኛው 155 ሺህ ብር። ይሄኛውም ተመሳሳይ ነው። ይሄኛውም i7 13ኛ ነው። እነዚህ ተች አይደሉም። ቅድም እንዳልኩሽ እነዚህ ተች ናቸው። እነዚህ አይዲያ ፓድ የሚባለው ብራንዳቸው ነው። ትንሽ ዋጋ ይቀንሳል። እነዚህ 138 ሺህ ብር። ግን i7 13ኛ 356 GB ግራፊክስ። በጣም ጥሩ ቆይታ ነው ያደረግነው። መጨረሻ ላይ ማስተላለፍ የምትፈልጉ መልእክት ካለ እንደዚህም ደግሞ ደንበኞቹ እዚህ መጥተው መግዛት ፈልጉ ያላችሁበት አድራሻ አያይዘሽ። እሺ ማስተላለፍ የምፈልገው መልእክት እስካሁን የላፕቶፕ ስቶሬጅ አፕግሬድ መሆን ይችላል። የላፕቶፕ ራም አፕግሬድ መሆን ይችላል። ሁሉም ላፕቶፖች ሳይሆን አብዛኛው ላፕቶፕ አፕግሬድ መሆን ስለሚችል ሰዎች እስካሁን ያስተዋወቅናቸው 512 ያንስብኛል ያለ ሰው ወደ 1 ቴራ ራሙ 16 ያንስብኛል ያለ ወደ 32ም እንደሱ አፕግሬድ እናደርጋለን በፈለጉት አማራጭ እና ሌላ ከዚህ ውጪ ደግሞ እነሱ የሚፈልጉት ላፕቶፕ ካለ ኦርደር እንቀበላለን። ኦርደሩን በ3 ቀን ውስጥ እናደርሳለን። ሌላ በተጨማሪ ደግሞ ካምፓኒዎች በብዛትም የሚፈልጉ ከሆነ ለካምፓኒዎች እናቀርባለን። ወደ እናንተም ብሎ ለመጣ ደግሞ አሁን ከተናገርኩት ውስጥ የተወሰነ ዲስካውንት ማደርጋለሁ። ወደ አድራሻችን ስንመጣ አድራሻችን መገናኛ ሲቲ ሞል ደራርቱ ህንጻ አጠገብ ያለው ሲቲ ሞል ቢለው ቢልዲንግ አንደኛ ፎቅ ላይ ቢኬ ኮምፒውተር ብለው ማግኘት ይችላሉ። ስልካችንም አለ። ቴሌግራም ቻናላችንን ጆይን በማድረግ የተለያዩ ላፕቶፕ ስፔሲፊኬሽኖችን ማግኘት ይችላሉ። ቲክቶክ ቻናልም አለን፣ እዛ ላይም ፖስት እናደርጋለን። ሞር ኢፌክቲቭ ግን ቴሌግራም ቻናል ነው። እያንዳንዱን ስፔሲፊኬሽን ስለሚናገር እሱን ጆይን በማድረግ የፈለጉትን ማግኘት ይችላሉ። አመሰግናለሁ። በጣም ምን አመሰግናለሁ ለነበረን ቆይታ። ወደ ተመልካቾቻችን ለዛሬ በቢኬ ኮምፒውተር የነበረን ቆይታ ይሄን ይመስል ነበር። እዚህ መታችሁ የተለያዩ የላፕቶፕ እቃዎችን እንደዚህም ደግሞ ተጨማሪ አክሰሰሪዎችን ማግኘት ትችላላችሁ። አድራሻችን ከታች እናስቀምጥላችኋለን። ቀጣይ በሌላ ዝግጅት እስከምንገናኝ